ሚኪ ከህሩት ክላስ ሲወጣ ህሩት ታገኘዋለች። ክፍሌ ምን ነበር የምትሰራው ብላ ትጠይቀዋለች። እሷ የሆነ ወረቀት አወጣ ይሄን ነበር የምትፈልገው ይሄው ትለዋለች። እናም ሚኪም ቀረብ ብሎ ጭራሽን እናስደብደብሽኝ ይላታል። ምን ታካብዳለህ? ምንድን ነው ነካ አይደል እንዴ ያደረገህ ትለዋለች። አንቺ ልጅ ግን ጤነኛ ነሽ? ለዛው ምን ላይ እንዴት እንደዚህ ታደርጋለሽ እንዴ? ቆይ ምን ሆነ ነው ነካ አይደል እንዴ ያደረገህ? እሱንማ ብትቀምሽ ነበር ህመሙ የሚገባሽ። አሁን ሌላውን ነገር ሁሉ ተይና ወረቀቱን ስጭኝ ይላታል። መጀመሪያ አንተም ከሳሮን ምን እንደምትፈልግ ንገረኝ ትለዋለች። ሚኪም ህሩት በቃ ችክ አትበይ ውፍ ይላታል። ወረቀቱን ስጭኝ ይላታል። ወረቀቱ ላይ ምንም አይነት ጠቃሚ ነገር የለውም ይሄው ብላ ሰጠዋለች። ሚኪም ወረቀቱን ይቀበላትና ያየውና አላምንሽም ቀይረሽ ነው አይደል ይላታል። እንዴት ብዬ ለምን ብዬ ቀይረዋለሁ? ይህ ማለት እዚህ ቤት የሆነ ነገር ፈልገን የመጣህ ማለት ነው። ክሸት ቀባጥሪ እኔ ምን ልፈልግ እችላለሁ? እኔም እኮ እሱን እኮ ነው እየጠየቅኩ ያለው ትለዋለች። ወንድምሽ እኔን አይቶ ልግደለው አለማለቱ በጣም ገርሞኛል ይላታል። እናም አሁን እኮ እንደዛን ጊዜው ህፃን አይደለም ትለዋለች። አድጓል፣ ነገሮችን ሁሉ መቆጣጠር ይችላል። አዎ ቢችል ነው የሚሻለው ይላል ሚኪም። ሩት ግን እርግጠኛ ነሽ ወረቀቱን አልቀየርሽውም ይላታል። ቆይ አንተ ቆይ ሳሮንን ቀላል ሰው አድርገው እንዴ የምትገምታት ትለዋለች። እኔ የምፈራው ላንቺ ነው ህሩት፣ ደጋግሜ እየነገርኩሽ ነው ህሩት፣ በቃ ይበቃል አቁሚ ይላታል። የጀመርኩትን ነገር ሳልጨርስ በፍጹም ማቆም አልችልም፣ ደግሞ ይሄ ደግሞ አስፈላጊ ነው ትለዋለች። አንተም ምን እንደምትፈልግ አጣርቼ እደርስበታለሁ። አዎ ይቅናሽ፣ እኔ ግን ብታቋሚ ደስ ይለኛል። ብትጎጅ አልፈልግም። ቆይ ለምን አሁንም ቢሆን ለእኔ የሚመታ ልባለሁ ማለት ነው ትለዋለች። አታምኚኝ ትችያለሽ፣ ግን ምንም ቢሆን አዳምጩ ብሎ እጇን ወስዶ ልቡ ላይ ያደርገዋል። እና ህሩትም ኡፍ ሚኪ በቃ ተወኝ ብላ እጇን ትመነጥቀዋለች። ትናደድና በቃ ተወው ይህ ያለፈ ታሪክ ነው እርሰው በቃ ትለዋለች። እሷም ታፈቅረዋለች። ምክንያቱም በቤተሰብ ምክንያት ነው እንጂ ተወችው፣ እሷም ከልብ ነው የምታፈቅረው። ነገር ግን ያን ነገር በቃ ማስታወስ አልፈልግም በቃ እርሰው እያለችው ነው። ቆይ ግን ለምንድን ነው ያለ ምክንያት ለምን ይላታል። እሱ አሁን ላይ ጊዜው አይደለም ትለዋለች። ቆይ ግን ልጠይቅሽ እስኪ ያን ይመስል ፍቅራችን ለምንድን ነው ግን ያለ መቀጠል የፈለግሽው ይላታል። ለምንድነው ጥለሽኝ ሄድሽው? ለምን ብቻዬን ጥለሽኝ? ሌላው ቢቀር ከአዲስ አበባ ደብረ ዘይት የምመላለሰው ትንሽ አያሳዝንሽም? ይላታል። በቃ አቁም፣ አሁን ላይ ቦታው አይደለም፣ ብዙ ነገሮችን ታበላሽብኛለህ ትለዋለች። ይኸውልሽ ሩት፣ ፍቅር ምንም አያበላሽም፣ ድጋሚ እንደዚህ አይነት ወሬ እንዳታወራኝ ብላ ጥለው ትሄዳለች። ሩት እንደዚሁ እኛ አትግፊኝ፣ ታውቂያለሽ ሳገኝሽ እንደማላቅሽ ሁኜ ለማለፍ ነበር የወሰንኩት፣ ነገር ግን ደግሞ ይሄን ማድረግ አልቻልኩም ይላታል። ሁሉም ቢሆን እኔ ላንቺ ፍቅር አለኝ ይላታል። ሰርበል እባክህ ብላ እሷም ጥለው ትሄዳለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በስትበል ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ አዲስ ቪዲዮ የህይወት መንገድ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በአሁኑ ሰዓት ሁሉም ሚኪ ፍቅሩ አገርሽቶበታል ማለት ነው። እናም አሁንም ቢሆን እንደሚያፈቅራት እና እንዳትጎዳ እየነገራት ነው ህሩትን ማለት ነው። ህሩት ግን አሁን የጀመርኩትን ነገር ሳልጨርስ ምንም ነገር ቢመጣ በፍጹም ማቆም አልችልም ብላለች። እሱም እንድታቆም ይላታል። እናም በዚህም አልተስማማችም። እንዲሁም ደግሞ እንዴት ነው ግን ፍቅራችን ጥለሽ የሄድሽው ግን ለምንድን ነው ግን ለማን ነው ጥለሽ የሄድሽው እያለም ብሶቱን ሲናገር ነበረ። እና እሷም እሱ ሲሄድላት ለቤተሰቦቼ ብዬ ፍቅሬን ተውኩኝ፣ ምን ላድርግ ቤተሰብ ብዬ ነው እያለች እሷም እያዘነች ነው። ከሁለቱም ጋር ፍቅር አለ፣ ነገር ግን ደግሞ በቤተሰብ ምክንያት አንድ ላይ መኖር አልቻሉም።
ኑሐሚንና ሳሮን አንድ ላይ ቁጭ ብለው ያለ ቆይ ግን ማታ ግን ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ይላታል። ይህ ነገር እኮ አንተንም ገጥሞ ያውቃል አይደል እንዴ? አዲስ እኮ አይደለም ትለዋለች። አዎ ልክ ነሽ፣ ግን የኔ መንስኤው ይታወቃል። አንቺ ቆይ ምን አድርገሽ ብሎ ይጠይቃታል። ሌቦች ናቸው እንዳለ የያዝኩትን ገንዘብም ነው የወሰዱብኝ። ሳሮን አተዋሽ፣ ሌቦች ቢሆኑማ ስልክሽን የሚወስዱት ነበር። ስለዚህ ሌቦች አይደሉም ይላታል። ሳሮን አትዋሽ፣ ቆይ ግን በዚህ ድርጊትሽ እንዴት ነው የምንቀጥለው? እንደዚህ ይላታል። ሳሮን እኔ ላንቺ ብዬ ነው አቁሚ። አሁን ላይ ደግሞ ከአንቺ አልፎ ቤተሰቡን ሁሉ ገደል ልከችው ነው ይላታል። አንተ እኮ እኔን ያስፈራራ ሰው ነህ። ቆይ ግን ለምንድን ነው እኔ አንተ ከምኖረው ምን ትርጉም አለው? ከጎኔ ካልሆንክ ካላገዝከኝ ምን ወሽ ምንድን ነው የሚጎልሽ ብለሽ ካላየህ ምንድነህ አንተ ትለዋለች። በጣም ተናዳባታለች። ብታቆሚ ይሻላል። እነዚህ ሰዎች ዛሬ ደግሞ ከደበደቡሽ ነገ ደግሞ ሊገሉሽ ይችላሉ። እና ታዲያ ምን ችግር አለው? ለይስሙላ ሀዘን ተቀምጣችሁ ቆሎ በልታችሁ መነሳት ነዋ ትላለች። ልሽ ያንቺን መጥፎ ማንም አይፈልግም። ደግሞ እንደዚህ ስታጠፊ ደግሞ ዝም ብሎ አይታይም ይላታል። የእውነት አንተ ለኔ እያሰብክልኝ ነው ሳሚ ብላ ትጠይቀዋለች ሳሮን። ያንቺ ወይ ህፃና ያሉሽ አዋቂ እንደሆነስ ያንቺ ነገር ግራ ነው ግብት ያለኝ ይላል ዳዊት። አንተን የሚቆጣ ሰው ስታጣ እኔም መቆጣት ጀመርክ አይደል? አውቃለሁ ሳሮን፣ በጣም አጥፍቻለሁ፣ ግን በቃ ይቅርታ ብዬሻለሁ ይላታል። ብዙ ነገር እኮ በመሀላችን ቢፈጠር እስቲል እኮ ሚስቴ ነሽ፣ ለምን እንደማላስብልሽ ይላታል። አንተ እውነት አስበልኝ ነው ስትለው እናም ህፃና ያሉሽ አዋቂ እንደሆነ ሲያንቺ ነገር በጣም ነው ግራ የገባኝ ይላታል። ዳዊትና ሚኪ አንድ ላይ ቁጭ ብለው ያለ ቆይ ግን ህፃኗ የተገኘችው ህፃን ቆይ ህፃንሽ ግን እንደተወለደች ነው ወይስ ትንሽ አድርጋለች ይላል። በጣም ይገርማል። የህይወት ልጅ ጠፍታለች እና ደግሞ እናት ደግሞ ህፃን ልጅ ያገኘች ይለዋል። ዛሬ አይቻት ብመጣ በጣም ደስ ይለኛል። ሩትዬ በቃ ተነሽ እንሂድ፣ በቃ አንቺም እማዬ ማየት አለብሽ፣ መሄድ አለብን ይላታል ዳዊትም። እንዴ ቆይ አንተ ደግሞ ምንድን ነው ሁሉን ነገር እንደዚህ በድንገት ነው እንደምታረገው? እንዴ ተረጋጋ ትለዋለች። ዳዊትም በጣም ይበሳጭና እጭ አሁንስ በዛ። ቆይ ግን የምልሽ እናትሽን አትፈልጋትም እንዴ ብሎ ይላታል። ሳሮንስ ትሄዳለች ይላል። ሳሮን ስትል አስታወስከኝ፣ ህፃኗን ለመውሰድ ትፈልጋለች። ወንድሜ ግን ህፃኗን ለማንም መውሰድ የለባትም። እንግዲህ ሳሮን ህፃኗን አሁን ለመውሰድ ትፈልጋለች ማለት ነው። እናም ህሩትና ዳዊትም በፍጹም አይሆንም እንደዚህ ማድረግም